ነገር ግን አንዳንድ ቦታዎች ላይ አንዳንድ ካህናት በኦርቶዶክስ በድንግል ማርያም ስም፣ በሚካኤል ስም፣ በገብርኤል ስም እያሉ ሴጣን ሲያስረቅቁ ሲፈውሱኛል። ይሄ ይቻላል ወይ የሚል ጥያቄ ነው። በመጽሐፍ ቅዱስ አንጻር ይቻላል ወይ? በመጀመሪያ ደረጃ በኢየሱስ ስም ብቻ ፈውሱ የሚል የለም። ማናቸውንም ነገር በስሜ ብታደርጉ እኔ እፈጽመዋለሁ ብሏል ክርስቶስ። ማናቸውንም ነገር ስላለ ምናልባት የኢየሱስ ክርስቶስ ስም ከፈውስ ጋር ብቻ ሳይሆን ከአጠቃላይ ከስርዓተ አምልኮ ጋር የተያያዘ የአምላክ ስም ነው። ከማጥመቅ ከፈውስ ከአንዳንድ ከደዌ ጋር በተያያዘ ግን የቅዱሳንን ስም መጠቀም መጽሐፍ ቅዱሳዊ ነው። ለምሳሌ የፈውስ ጥምቀትን እኮ ሐዋርያት የጀመሩት ክርስቶስ ባለበት ጊዜ እርሱ ዝም ብሎ እነርሱ ያጠምቁ ነበር አይልም እንዴ? የዮሐንስ ወንጌል ምዕራፍ 4 ላይ እኮ እንደውም ብዙዎቹ የዮሐንስ ደቀ መዛሙርት የኢየሱስ ክርስቶስ ደቀ መዛሙርት ላይ አመጹት፣ እያጠመቁ ተማሪ ያበዛሉ፣ ደቀ መዛሙርት ያበዛሉ ይልና ኢየሱስ ግን አላጠመቀም። ማን ያጠመቀው ይላል? ሐዋርያቱ። ያኔ እኮ ክርስቶስ ገና በስሜ ይሄን አድርጉ አላላቸውም፣ ትእዛዝም አልሰጣቸውም። ስለዚህ እነሱ ያጠምቁ የነበረው ይፈውሱ የነበረው በብሉይ ኪዳን ቅዱሳን ስምና በእግዚአብሔር ስም ነበር፣ አልተከለከሉም። ሌላው ደግሞ የሐዋርያት ሥራ ምዕራፍ 19 ላይ ቅዱስ ጳውሎስ በልብሱ ጨርቅ ሁሉ ተአምር ያደርግ ነበር። አንድ ሰው መጥቶ አሁን የማቴዎስ ወንጌል ላይ እንደተጻፈው ኢየሱስ ክርስቶስን ወይንም የክርስቶስን የልብስ ዘርፍ የነካች አንዲት ደም የሚፈሳት ሴት ደሟ ቀጥ ብሏል። የክርስቶስን ምን ስለነካች? ልብስ። የክርስቶስን ልብስ ብቻ ማለት አይደለም ግን የሐዋርያትንም ልብስ መንካት ፈውስ ያመጣል ማለት ነው። የቅዱሳንንም ልብስ መንካት ፈውስ ያመጣል ማለት ነው። የሐዋርያት ሥራ ምዕራፍ 19 ላይ ቅዱስ ጳውሎስን የልብሱን ጨርቅ እየነኩ ይፈወሱ ነበር፣ በጥላውም ይፈወሱ ነበር ይላል። ክርስቶስ በጥላው አልፈወሰም፣ ጳውሎስ ግን ፈውሷል። ጳውሎስ ይበልጣል ማለት አይደለም። ጳውሎስ እንዲፈውስ ግን ቅዱስ ጳውሎስ እንዲፈውስ ስልጣን የሰጠው ጸጋ የሰጠው ችሎታ የሰጠው ግን ማን ነው? ኢየሱስ ክርስቶስ ነው። ታዲያ የጳውሎስን መፈወስ አይቶ ውጣ ሲለው ሲወጣ ሰይጣን ሲወጣ አይቶ የአስቄዋ 7 ልጆችም በጳውሎስና በኢየሱስ ስም ማውጣት እንጀምራለን ብለው ማምታታት ሲጀምሩ ሰይጣኑ ነቃባቸው። ምን አለ? እንዴ እናንተ ጠንቋይ አይደላችሁ እንዴ? ኢየሱስንም አውቀዋለሁ አለ። ማ? ሰይጣን። ጳውሎስንም አውቀዋለሁ፣ እናንተ ግን ከኔ ጋር አብራችሁ ሟርተኞች ናችሁ፣ አልወጣም አላቸው። ቀጥቅጦ እዛ አፍንጫቸውን አላቸው። መጻሕፍቶቻቸውም ተቃጠሉ። ሰይጣን ራሱ መቼ ይወጣል? አሁን እኮ እየወጣ ነው አይደል እንዴ? በቅዱሳን ስም እየወጣ ነው። በፓስተር ስም አይወጣም። በቃ አይወጣም እንዴ? በእነሱ ስም ካልወጣ በእኛ ቅዱሳን ስም ግን ይወጣል። እየጮኸ ነው የሚወጣው፣ ብንትን የሚለው። ይሄ የቀናተኞች ጥያቄ ነው። በቅዱሳን ስም፣ በእመቤታችን ስም፣ በማርያም ስም ሰይጣን ይወጣል። ኢየሱስ ክርስቶስ ምን አለ ለደቀ መዛሙርቱ? እናንተን የተቀበለ እኔን ተቀበለ፣ ከእናንተ ከታናናሾቹ አንዱን የተቀበለ እኔን ተቀበለ፣ ነቢይን በነቢይ ስም የተቀበለ ጻድቅን በጻድቅ ስም የተቀበለ የጻድቅ ዋጋ አይጠፋበትም። በኤልያስ ስም በል፣ በጳውሎስ ስም በል፣ በአብርሃምም ስም በል፣ እንኳን የተልካሻውን ሰይጣንን ሌላ ተአምር ማድረግ ትችላለህ በቅዱሳን ስም። ሰይጣን እየቀና ነው። ክብር ምስጋና ለመድኃኔዓለም ይሁን። አዎ በቅዱሳን ስም ሰይጣን ይወጣል ነው። ልጆች አሏት የሚለውን የእኛን ትምህርት ተቀብለዋል ኦርቶዶክሶች ይሉናል ፕሮቴስታንቶቹ ብሎ የጠየቀ ልጅ አለ። የእኛ ልጅ ማለት ነው። እሺ ልጆቿ እኮ እኛ ነን። ኢየሱስ ክርስቶስ አንድያ ልጇ ነው፣ እኛ ደግሞ የቃል ኪዳን ልጆቿ ነን። በመስቀሉ ስር ዮሐንስ እነሆ ልጅሽ ተብሎ ተሰጥቷታል አይደል? ይሄ እኮ ማለት በስጋ ወለደችው ማለት አይደለም። በመስቀሉ ስር መከራ የተገኘ ልጅ ነው። ማ? ዮሐንስ ራእይን የጻፈ ማን ነው? ዮሐንስ።
ራሱን ልጅ አድርጎ እኮ ነው ዮሐንስ የጻፈው። ምን ብሎ? የእመቤታችን የቃል ኪዳን ልጅ ነው። ማን ነው ዮሐንስን ልጅ እንዲሆን ለድንግል ማርያም የሰጠው? ኢየሱስ ክርስቶስ። በመስቀሉ ስር እኮ ዮሐንስ ወንጌላዊ እኮ እናቱ ማርያም ባኦፍልያ የምትባል ነበረች። እሷ ተሰርዛ የቃል ኪዳን እናት ድንግል ማርያም ተሰጠችው። ለነገሩ ይህንን የሚጠቅሱ ሰዎች መጽሐፍ ቅዱስ የማያውቁ ያልተማሩ፣ እንኳን መጽሐፋዊ ሜዳዊ ዕውቀት የሌላቸው ሰዎች ናቸው ይህን ጥያቄ የሚጠይቁት። ምክንያቱስ ዮሐንስ እኮ እየተረጎመ ያለው ወንጌላዊ ዮሐንስ ራእዩን ሲጽፍ እዚህ ላይ እኮ ዘፍጥረት ምዕራፍ 3 ነው የተረጎመው። ዘፍጥረት ምዕራፍ 3 ከቁጥር 15 ላይ እግዚአብሔር ምን አለ? እባቡን ምን አለው? እባቡን ዘንዶም ምን አለው? ባንተና በሴቲቱ መካከል። ባንተና በማን መካከል? በሴቲቱ መካከል ጠላትነት አኖራለሁ አለ። ይህም ብቻ አላለው፣ በዘርህና በዘሯ ይላል እኮ። በዘርህና በዘሯ መካከል ጠላትነት አለ። እኛ የድንግል ማርያም ዘሮች ነን። የድንግል ማርያም ብቸኛ ልጅ ኢየሱስ ክርስቶስ ነው፣ አንድያ ልጇ። እኛ ግን የቃል ኪዳን ልጆቿ ነን፣ የድንግል ማርያም ዘሮች ነን። አዎ ሰይጣን ያሳድደናል። ያ የሚጠይቀው ሰውዬ እንደሚለው ሌሎች የሚጠቀሱ ሰዎችን ለመጥቀስ ሳይሆን እኛን የቅዱሳን ዘር፣ የሴቲቱ ዘር፣ የሔዋን ወገን፣ የድንግል ማርያም የቃል ኪዳን ልጆች መሆናችንን ለመንገር እንጂ እመቤታችን በስጋ የምታውቃቸው ሌላ ልጆች አሏት ማለት አይደለም። አላዋቂ ትርጓሜና ጥቅስ ነው። ይሄው ነው መልሱ። ወደ ቀጣዩ ጥያቄ። መዳን አንድ ጊዜ ነው እንጂ ስንድን አንኖርም። መዳን አንድ ጊዜ ነው ስለሆነ መዳኑ መዳን ነው እንጂ መዳኖች ወይም ደግሞ ሳሊቬሽንስ አይባልም የሚል ጥያቄ ማቅረብ ተነስቷል። ይህ ይታያል። መዳን ብዙ አይነት ነው። ከበሽታ መዳን አለ አይደል? ከመኪና አደጋ መዳን አለ። የዘላለም ሕይወት ለማግኘት መንግስተ ሰማያት ለመውረስ ንጹህ የመሆን መዳን አለ አይደል? ያም ሆነ የሁሉም ማዳኝ እግዚአብሔር ነው። እግዚአብሔር የፈቀደላቸው ቅዱሳን ግን በአንዳንዱ ቦታ በአማላጅነት ይጠቀሳሉ። ለምሳሌ መዳን ብዙ አይነት መሆኑን የማርቆስ ወንጌል ምዕራፍ 2 ላይ ስናይ ኢየሱስ ክርስቶስ ሕዝብ ሁሉ ተሰብስቦ ሲከተለው አንድ ቤት ውስጥ ገባ ይላል። ጭንቅንቅ ብሏል ቤቱ። ተመልከት። ከዛስ በኋላ ሽባ ይዘው ተሸክመው የመጡ ሰዎች ነበሩ። ሰውየው እንዲፈወስላቸው ክርስቶስን ማግኘት ሲያቅታቸው በጣራ በኩል ጣራውን ነድለው በሽተኛውን ከናልጋው ወደ ታች ወረወሩት። ማወድ አለበት ክርስቶስ ወዳለበት ሲያዩት ሽምልምል ያለ ድብልብል ያለ በሽተኛ ነው። ክርስቶስ ሲያዩ ምን አለው? ክርስቶስ አንተ ሰው ኃጢአትህ ተሰረየችልህ አለው። ቀጥ ብሎ ቆመ። ኃጢአትህ ምን አለችልህ ሲለው ተሰረየችልህ። አሁን እኮ ክርስቶስ ኢየሱስ ክርስቶስ እዚህ ጋር እኮ አልተሰቀለም እኮ። ገና በዘመነ ትምህርት ላይ እኮ ነው ያለው። ገና በመዋዕለ ይሄ መዳን ምን አይነት ነው? አይ ከዚህ በኋላ ድኛለሁ ብሎ ሮጦ መጥፋት አለበት እንዴ ሰውየው? ለአጠቃላይ ለዘላለማዊ ሕይወት ግን ክርስቶስ መሰቀል አለበት። ይሄኛው መዳን ሌላ ነው። የዘላለማዊ ሕይወት ማግኘት ደግሞ ሌላ ነው። በቅዱሳን አማላጅነት መዳን ማለት ደግሞ ምንድን ነው? ኢየሱስ ክርስቶስ በተለይ የዛሬው ትምህርት ዳግመኛ ክርስቶስ ሲመጣ ጻድቃንን በቀኙ ኃጥአንን በግራው ያቆማል ይላል። በቀኙ ያቆማቸውን ጻድቃንን ምን ይላቸዋል? እናንተ አባቴ ብሩካኖች፣ ቅድም እንዳልኳችሁ ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል፣ ታርዤ አልበሳችሁኛል፣ እንግዳ ሆኜ ተቀብላችሁኛል፣ ታስሬ ጠይቃችሁኛል ሲላቸው እነሱ የታይተን መቼ አግኝተን ይሉታል። እጁን ወደ ሐዋርያት ይዘረጋል፣ እጁን ወደ ድንግል ማርያም ይዘረጋል። ለነዚህ ለታናናሾቹ ያደረጋችሁትን ለእኔ እንዳደረጋችሁት እቆጥረዋለሁ። ስለዚህ መንግስተ ሰማያት ግቡ ይላቸዋል። እርሱ መንግስተ ሰማያት አወረሳቸው። ጻድቃኑን በቀኝ የቆሙትን ግን ያዳናቸው የቅዱሳን አማላጅነት ነው። ግልጽ አይደለም እንዴ? ለነሱ ያደረጋችሁትን ለእኔ እንዳደረጋችሁት እቆጥረዋለሁ ስላለ፣ ስለዚህ ቅዱሳኑ
አማልደዋል፣ ክርስቶስን ተሸክመዋል። ቅድም የማቴዎስ ወንጌል ምዕራፍ 10 ከቁጥር 40 ላይ እንደጠቀስኩላችሁ እናንተን የሚቀበል እኔን ተቀብሏል ብሏልና። ስለዚህ በአማላጅነት መዳን አለ፣ ከደዌ ከፈውስ መፈወስ አለ። በክርስቶስ መስቀል በተሰቀለው ነገረ ድህነት በምንለው ዘላለማዊ ሕይወትን ለመውረስ ከአዳም ኃጢአት የዳንበት መዳን አለ። አሁን ደግሞ እንደገና በግብር ኃጢአታችን ደግሞ እንጠየቃለን። አሁን እኔ ድኛለሁ ብዬ ጭፈራ ቤት መሄድ አለብኝ እንዴ? አሁንም ካጠፋው ዘማዊ ከሆንኩ በደለኛ ከሆንኩ ንስሐ መግባት አለብኝ። አንድ ጊዜ ድኛለሁ የሚባል ፕሮፓጋንዳ የለም። መዳን ሁል ጊዜ በሕይወታችን የሚነገር የምንወድቅ የምንነሳበት ነው። በዚህ መሃል ደግሞ ቅዱሳን መላእክትን፣ ጻድቃን ሰማዕታትን በአማላጅነታቸው የምንማጸንበት ነው። ይሄ ግን የእግዚአብሔርን አዳኝነት የመድኃኔ ዓለምን ደም የሚሸፍን አይደለም ነው። ክብር ምስጋና ለመድኃኔ ዓለም ይሁን። እመቤታችን እወዳታለሁ ግን ያለ ድንግል ማርያም አማላጅነት ዓለም አይድንም ሲባል እንዴት ብዬ ውስጤን ቀርባል። ይሄን ብታስረዱኝ። አንዳንድ ጊዜ ምን አለ መሰላችሁ፣ አሁን እነዛ ጎረቤቶቻችን ኢየሱስ ያድናል ይላሉ። እኛ ልክ አያድንም የምንል ያስመስሉታል። አዎ ያድናል አይደል? ያድናል። ማዳኑን ያወቅነው ግን አድኖ አይተን ነው። ኢየሱስ ያድናል የሚል መሪ ቃል መጽሐፍ ቅዱስ ውስጥ የለም። የሰማችሁ ነው? ታክሲ ውስጥ ነው ያለው። መጽሐፍ ቅዱስ ውስጥ ኢየሱስ ያድናል የሚል ጽሑፍ የለም። ኢየሱስ ክርስቶስ ግን አዎ ያድናል፣ አድኖ አይተናል። የስሙ ትርጓሜ ዘያድኅኖሙ ለሕዝቡ እምኃጢአቶሙ ስለሚል ሕዝቡን ከኃጢአታቸው ያድናቸዋል ማለት ነው። ስሙን ኢየሱስ ትዋለች ሲል የስሙ ትርጓሜ አዎ ያድናል። እንደ መፈክር ግን እንደዚህ የሚል ቃል ግን መጽሐፍ ቅዱስ ላይ የለም። ማርያም ታማልዳለች ወይ? አዎ ታማልዳለች። መብታችን ነው። አማልዳ አይተናል አይደል እንዴ? ታማልዳለች። ያለ ድንግል ማርያም አማላጅነት ዓለም አይድንም። አዎ አይድንም። ለምን? ይሄ ማለት የክርስቶስን ማዳን መሰረዝ አይደለም። ቅድም ነግሬያችኋለሁ እኮ የማቴዎስ ወንጌል ምዕራፍ 19 ከቁጥር 20 ጀምራችሁ ብታነቡ 12ቱን ሐዋርያት በ12ቱ ነገደ እስራኤል መንበር ላይ አስቀምጬ ፈራጅ አድርጋቸዋለሁ ይላል አይደል እንዴ? እመቤታችን እኮ ከሐዋርያት ትበልጣለች። በምን? በአማላጅነት። ታዲያ ለነዚህ ለታናናሾቹ ያደረጋችሁትን ለኔ እንዳደረጋችሁ ቆጥራለሁ ማለት እነሱ ስላማለዷችሁ አድኛችኋለሁ እያለ እኮ ነው ኢየሱስ ክርስቶስ። ያለ ቅዱሳን አማላጅነት፣ ያለ ድንግል ማርያም አማላጅነት ፍርድ እንዳልተሰጠ በዳግም ምጽአት ታሪክ ታይቷል። ከነዚህ ከታናናሾቹ ሲባል እኮ እመቤታችን አንዷ ደቀ መዝሙር ናት፣ አንዷ አማኝ ናት። ያውም ከሐዋርያት በላይ አማኝ እምታጽናናቸው ንጽሕት የሆነች ቅድስት የሆነች ድንግል የሆነች ንጽሕናዋ፣ ቅድስናዋ፣ ድንግልናዋ መልአክ ስላበሰራት የመጣ አይደለም። ንጽሕት ስለሆነች ነው መልአክ ያበሰራት። ቅድስት ስለሆነች ነው መልአክ ያበሰራት። ድንግል ስለሆነች ነው መልአክ ያበሰራት። ስለዚህ አዎ ድንግል አማላጅነት የሚለው እኮ ትንሽ ነው፣ እናትነት ይበልጣል እኮ። የእግዚአብሔር እናት መባል ከባድ አይደል እንዴ? የሀገር መሪዎች እናት አሁን እንዳንተ እናት እኩል ይታያሉ? ሞኝ እንፈልግ። አሁን እንዳንተና ቀበሌ ሄደው በእግራቸው ሄደው ቀበሌ መታወቂያ ያወጣሉ፣ ወረፋ ጠብቀው ስኳር ይገዛሉ። እንኳን የሀገር መሪ እናት የመቶ አለቃ እናት ምክትል መቶ አለቃ ናት። በጥፊ ነው ምትለ። ጳውሎስ ኞኞ የሚባል ደራሲ አለ። ማርያምን ትወዳታለህ ወይ ሲሉት ወድጄ በግዴ ከግንድም ያላትም ልጅ አላት ብሏል። ወድጄ በግዴ ብሏል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።